በስነ ስርዓት ነግረሃሉኝ ሃይሚ አደውልለትም ነው ያልኩ ያሉት። ሲጀመር ያ ነገር ራሱ አቀናብሮ ፌክ ከዚህ በፊት የነበረ ሲጀመር ሃይሚ የወረደ ሴት አይደለችም፣ ለክብሯ የምትጨነቅ ናት። ሰውየው ግን ምን አይነት ሰው እንደሆነ አላውቅም። ይሄ የሳሙና እላቂ ሳሙና የሚያክል ሰውዬ ምን ነው አበዛው። የምሬን ነው የምላችሁ። ባለፈው ሞቻለሁ ብሎ አልነበረ እንዴት ተመለሰ? በነገራችን ላይ ምን ሆኖ ነው? እኔ በነገራችን ላይ የብሩኬና የሃይሚ ደጋፊዎች ለምንድን ነው እንደነዚህ አይነት ስም አጥፊዎችን ዝም የምትሏቸው? ለምንድን ነው? በፊት እኮ ኃይለኛ ነበራችሁ። የት ሄደ ያ ኃይላችሁ? ምን ሆናችሁ ነው የጠፋችሁት? የምሬን ነው። ሰላም ውድና የተከበራችሁ ቻናሌ ተከታታዮች ሰላማችሁ ይብዛልኝ። ዛሬ እኔ እውነት በጣም ተበሳጭቻለሁ። በጣም ነው የተናደድኩት። በጣም ስሜታዊ ሆኛል። ማለት እኔ ነገር ሲደራረብ የሆነ ትልቅ ሰው መጥቶ እየተናገረ ችላ የምንል ሰዎች በጣም ይገርመናል። አሁን ይሄ ሰው ትልቅ ነው፣ ነገር ግን ውሸትን እያጋለጠ ነው። አስቡ እንግዲህ ሃይሚን ለማስጠላት ምንቴ ተብዮ ሃይሚን ለማስጠላት ያለፈ ቦይስ አቀነባብሮ ከኢትዮብ ላይ ለቃቅሞ ከሷው ቤት ላይ ለቃቅሞ አምጥቶ ልክ እሷ እንዳወራቸው አድርጎ ሃይሚ ደወለችልኝ ምናምን ብሎ አወራ ኢትዮብ ላይ መጥቶ። አስቡት፣ ይሄ እኮ ስም ማጥፋት ወንጀል ነው። ሌላው ነገር ደግሞ እዚህ ጋር ይሄ ሰው መጥቶ ሲያወራ ለምንድነው ስቃችሁ የምታልፉት? ለምንድነው ላይክ የምታረጉት? ለምንድነው ኮመንት የምትጽፉለት? ስለ ሃይሚ ክብር አትጨነቁም ማለት ነው እንዴ? ምን ሆናችሁ ነው? እስከ ዛሬ እኔ በፊት የማውቃችሁ ብሩክ የተነካ በአንድ ላይ ነው የምትቆሙት፣ ሃይሚ ተነካ በአንድ ላይ ነው የምትቆሙት። አሁን ግን ግድ እየሰጣችሁ አይደለም። የምር ግድ እየሰጣችሁ አይደለም። የሃይሚና የብሩክ ቤተሰቦች ወዳጅ እንደዚህ አይደለም እንዴ? እናንተ አሁን እዚህ ጋር መከፋፈላችሁን ነው ያዛችሁት ምናምን። ግድ እየሰጣችሁ አይደለም። ለነገሩ ሁሉን ነገር ትታችኋል ምናምን ነገር ግድ ሊሰጣችሁ ይገባል። ወዳጅ ነኝ እስካላችሁ ድረስ ፎቶአቸውን ከፕሮፋይል ተሸክማችሁ እስከ ዞራችሁ ድረስ በቻላችሁት አቅም ከነሱ ጎን መቆም አለባችሁ እንዴ። እኛ ዩቲዩብ ላይ እየተጨቃጨቅን ጭንቅላታችን እስከሚፈልስ የቻልነውን ያክል እያደረግን ነው። እነዚህ የሚመጡትን ስም አጥፊ ጀዝባዎች ቆመ ቀር ሽማግሌ ሼባ ሁላ ጥግ እያሳዝን ነው። እናንተ ትክታክን አትቆጣጠሩም እንዴ? ምን ሆናችሁ ነው? እርስ በራስ ከምትጣሉ እንደነዛ አይነት ጥቃቅኖችን አጥፉ። የምሬን ነው የምላችሁ። አሁን ይሄ ሰው የሃይሚን ስም ለማጥፋት የሄደበት ርቀት በሐሰተኛ ቦይስ ደወለችልኝ ማለት አስቡ እንግዲህ ፈልጋኛለች ማለት ነው እያለ ነው ያለው። ለምን አታደርገውም? እኛ ሃይሚን እናምናታለን፣ እናቃታለን። የማያውቁ ጀዝባዎች ግን የሷን ስም እያጠፉ ነው። እሺ ይሄ በቁሙ የሞተ ነው ሬሳ። በባለፈው ጊዜ ሞትኩኝ ክሬሌክስ ጠጥቼ ምናምን ለምን ተመለሰ? ክሬሌክስ ቢጠጣ አልገደለውም እኮ ውሃ ነው የጠጣው። ሲጀምር ክሬሌክስ አልጠጣም። የት ነው የሞተው? ጠበል ውሰዱት እንደው ተባብራችሁ። እነዚህ አብዛኞቹ ታጅራ ወንዶች ይመጣሉ፣ ሃይሚ እስከዛሬ አልታየቻችሁም እንዴ? የታየቻችሁ ከብሩኬ ጋር ስትሆን ነው እንዴ? እኔ የታየኝ ግን ማለት ነው እናንተ የብሩኬ ጥላት እንደሆናችሁ ነው የተረዳሁት። እመብርሃንን አሁን ላይ የገባኝ የብሩኬ ጥላት። ምክንያቱም አንድ ሰው የሀገራችሁ ልጅ ነው ብሩኬ። ምናልባት አብሮ አደጋችሁም ሊሆን ይችላል። ምናልባት በሰፈርም ልታቆት ትችላላችሁ ብሩኬን። የብሩኬ የሆነችን ሴት መጥቶ መመኘት ማለት በስመ አብ አላቅም ምን ያክል ባለጌ፣ ይሄ ምን ያክል መውረድ እንደሆነ በጣም ነው። አረ እኔ አንድ ነገር እንገራችሁ ቤተሰብ፣ እኔ በተወለድኩበት ሀገር ማለት ነው አሁን አንድ የሰፈር ልጅ ያችን ሴት ከተመኛት የሌላ ወንድ ሴት ከተመኘ ሌላው ወንድ ማለት ነው፣ የምሬን ነው የምላችሁ ነፍስ እስከ መጠፋፋት ድረስ ነው የሚደርሱት። እንደዚህ ቀልድ የለም። በፍቅረኛው ቀልድ አያውቅም። እኔ የተወለድኩበት ሀገር ወንድ በፍቅረኛው ቀልድ አያውቅም። ለፍቅረኛው በጣም ክብር አለ፣ በጣም ማለት ነው። ማንም መጥቶ እንዲጨማለቅባት ራሱ እድል አይሰጡም።
የምር እነዚህ ግን እነዚህ አብዛኞቹ ታጅራ ወንዶች እዚህ እየመጡ እየተተለተሉ አንድ ፎቶ ቲሸርት ላይ ያንጠለጥላሉ ወይንም የሆነ ፍረም ላይ ያደርጋሉ። ይዘው መጥተው አመት ያለቅሱብናል። ሀይሚ 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 ንፍጣም ሁላ ወደዛው ደቁ። ምን ያነፋጥጣችኋል? በኩያችሁ በአቅማችሁ በደረጃችሁ አግቡ። ምን ሆናችሁ ነው እንዴ? ይሄ ስንትናችሁ ምናምን አልተገረዘም እንዴ? አስገርዙትና ዞር ዞር በሉ እንዴ! ምን ሆነው ነው እነዚህ እየመጡ የሚያለቃቅሱት? ምድረስ ስም አጥፊ ልጋጋ ሞላ ሀይሚ ሀይሚ ይላል እንዴ? እንደ ሀይሚ አይነቷን ብትፈልግ ማታገኝም። ሲጀመር እንደማታገኙ እርግጠኛ ሆናችሁ ነው። እንደ ሀይሚን ለመመኘት እኮ ወንድ መሆን ይጠበቅባል። መጀመሪያ አሁን እናንተ ወንድ ነኝ ብላችሁ ነው። ወንድነታችሁ ያጠራጥረኛል ራሱ። የምር ወንድማ ብትሆኑ ኖሮ የሰው ሰው አትመኙም ነበረ። ወንድ ልጅ እኮ የሰው ሰው አይመኝም። የራሱን የሆነ ሴት ነው የሚፈልገው። ሴት የሆነ ሴት ማለት ነው እንጂ አንድ ሰው የያዛት ላይ አይንጠለጠልም። እናንተ ግን በጣም አላዘናችሁብን። በጣም ሲበዛ ደግሞ አስጠላ። የምሬን ነው። ይሄ ምንት የሚባለውን ስም አጥፊ የሀይሚና የቡርኬ ወዳጆች እውነት ጥግ ካላዛዛችሁት እናንተ በቃ ምንም ወዳጅ አይደላችሁም። ዝም ብለው የማስመሰል ወዳጅ ናችሁ። የምር እንደነዚህ አይነት ስም አጥፊን ጥግ ማሳዝ አለባችሁ። እኔም ብሆን ያጉል ቦይስ ምናምን እንደዚህ እየሰበሰብኩኝ በውሸት ስም ካጠፋኝ ጥግ ልታስዙኝ ይገባል። ለምን? የምትወዷቸው ልጆች ክብር እስከነከው ድረስ ጥግ እንዲይዝ ማድረግ አለባችሁ። እኔ ይሄ ውሳኔ ነው በራሴ ላይ። የምሬን ነው ምላችሁ። ኢማንንም ይሄ ወፍጮ እግር እየመጣሁን መክፈት የለበትም ልጆቹ ላይ ልጋጋ። ኧረ በስመ አብ! እንዴ ወዴት እንሄድ እንዴ? ቆይ ወዴት እንደብቅ እነዚህ ልጆች?